እንኳን ለጾመ ፍልሰታ ሁለተኛ ቀን በሰላም አደረሳችሁ። በዚች ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል ታላቅ ቃል ኪዳን የተሰጠው በእመቤታችን በጾመ ፍልሰታ ልንሰማው የሚገባ ታላቅ ቃል ኪዳን የተሰጠው የምስጋናና የልመና ጸሎት መጽሐፈ አርጋኖንን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ካንቺ ጋር በመሰደዱ በግብፅ መከራሽ ማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቁም፣ ስለ ኃጢአት የመማለጃ ይሆን ዘንድ። በምድረ ግብፅ ያገኘሽ የረሃብና የድምፅ ሐሳብ በበኩር ልጅሽ ፊት ይቁም፣ ስለ ኃጢአት የማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽ የተንጠባጠበው በልጅሽ በወዳጅሽ ፊት የሚወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቁም፣ ስለ ኃጢአት የማዘከረ ይሆን ዘንድ። የሰራሁትን ኃጢአት ባስበው ልቦናዬ እጅግ ደነገጠ። አእምሮ ሳለኝ አለል ዘለል እያልኩ በጽርዓት መኖሬን ባሰብኩ ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠርኩ ጊዜ ልቦናዬ እጅግ ደነገጠ። አንድ ሰዓት እንኳን ኃጢአት ለመስራት አላቋረጥኩም። በሰውና መላእክት ጉባኤ መካከል ራቁቴን መቆሜን አሰብኩ። በዓይነ ልቦና ይመለከት ዘንድ ወዲህና ወዲያ ተመላለስኩ። ምናልባት የሚረዳይ ባገኝ ከዚህ እጅግ የሚያስፈራው ከሰራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰይ ባገኝ ብዬ። ነገር ግን በማማለድ እኔን ለማዳን የምትችይውን አንቺን አማላጅ አገኘው። ዘወትር ከኔ እንዳትርቅ ያወቅው። እንዲህ በፍቅር ያስኩሽ በጣቶች አይደለም፣ በሃይማኖት ያስኩሽ በመዳሰስ አይደለም፣ በእደ ህሊና ያስኩሽ በእደ ሥጋ አይደለም። እደ ህሊናዬ ግን የሰው ኃይለኝነት ሊያስተወው አይችልምና የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያስኩሽ ልትጥይ ግን አይደለም። ወደ ላይ ከፍ ከፍ ልታደርገኝ ያስኩሽ ወደ ታች ልታወርጂ ግን አይደለም። ለዘለዓለሙ ያስኩሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ ባንቺ ዘንድ ትክበር። ስለ ቸርነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽም የመድኃኒት ቀንድ ሆይ አስቢኝ። እንደወደኩም ቀር ዘንድ አትርሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውንስ አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ አንቺ ግን አስቢኝ አትርሽኝ። ሁል ጊዜ በልብሽ አኑሪኝ። በአፍሽ የተጠራው በፊትሽ የተቀረጸው ልሆን። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ የጸሎቴን ማድረግ ቢከለክል ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እንዲህ ይላል፣ እግዚአብሔር የሰራዊት ጌታ በውኑ ዓይኖቼ አያዩምን? ጆሮቼስ አይሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ የኃጢአቴን መጋረጃ አስወግጃ ርቂው። እመቤቴ ሆይ ጸሎቴ እንዲያርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ።
ከሥጋ ርኩሰት ያነጻይ ዘንድ ከሥራዬም ፍዳ ያድነኝ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ መናፍቃንን የምታሸብራቸው ለጸላት ከመሸነፍ አድኝኝ። ለጸላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ዋሻ ጨለማ ያጠቁራል። ደስታ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠን ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣው እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላሂሽም እንደ ሜላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይነቱ በሦስት ኅብር እንደተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩንም አበባ እንደሚያብብ እንደ ናርዶስ በገነትም እንደሚያቅላላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽም ጌጥ እጅግ ያማረ የተወደደ በሰውና በመላእክት ዘንድ የተደነቀ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ ራሴን ለስምሽ አመስጋኝ አዝማሪት አደረግው። ልቦናዬም ለድንግልናሽ ምስጋና በመሐሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባህር በተሻገሩ ጊዜ ለእግዚአብሔር ምስጋና ቀረቡ፣ አገለገሉ፣ እንዲህ አሉ። ምስጉን እግዚአብሔር እናመሰግነዋለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባህር በደህና ስለወጡ አመሰገነች እንዲህ ስትል፣ የእግዚአብሔር ሥራ ይደነቃል። ፈረሱንና የሚቀመጠውን ወደ ባህር ጣለው። ዳዊትም እግዚአብሔርን ስለማመስገን ዘመረ፣ ከጦር አድኖታልና፣ ከሳኦልም ራራለት፣ ከአቤሴሎምም ከልጁ። አሳፍና የቆሬ ልጆች ለእግዚአብሔር መገዛትንም ዘመሩ። ኢሳይያስም ስለ ራሳቸው ትካዝ ስብሐተ ፍቁር የወዳጁን ምስጋና መሰገነ። ሰለሞንም ስለ ክርስቶስና ስለ ቤተ ክርስቲያኑ ዘመረ። እኔም ደግሞ ስለ ውዳሴሽ ራሴን አመስጋኝ አደረግኩ። እግዚአብሔርንም ባመሰገንኩ ጊዜ በአንቺ ለስሙ ምስጋና ቀርባለሁ። በስምሽ ጸሎቴን ለልጅሽ አቀረብኩ። ላንቺም ዘመርኩ፣ ለልጅሽም ዘመርኩ። በገናዬም መሰንቆዬም አንቺ ነሽና ደስ ብሰኝ ባንቺ ደስ እሰኛለሁ፣ ባዝንም ባንቺ ጽናናለሁ። መከራም ችግርም ቢያገኘኝ ወደ አንቺ ጮኻለሁ። ያመፀኛ ምላስ ቢያስከፋኝ ወደ አንቺ ፊት እማልዳለሁ። ሰውነት የሚወደደችው ነገር ቢኖር አንቺን እለምናለሁ። በመታመን ያሻሁትንና የተመኘሁትን ባንቺ አገኛለሁ። መታመን ያድናል፣ ሃይማኖት ያስቀናል። መታመን ያነጻል፣ ሃይማኖት ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀምራል፣ ሃይማኖት ይፈጽማል። የሰናፍንጭ ቅንጣት የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል እንደተባለ፣ ይህችን ሾላ ከስርሽ ተነቅለሽ ወደ ባህሩ ደቂ ብትሏት እንደተናገራችሁ ይሆናል። ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያት እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞ እንዲህ አለ፣ ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውን የባህር ሞገድ ይመስላል። ደግሞ የሚጠራጠር ልቦናም የሚወላውል በአፉ እንጀራ ይዞ የሚሄድ ውሻ ይመስላል። ሁለተኛም ውሻ ተከታትለው ሲደነባበሩም ከትልቅ ባህር ዳር ደረሱ።
ጥላውንም በውሃ ዳር አየ። እንጀራ ይዞ በውሃ ውስጥ ሌላ ውሻ ያለ መስሎት ያንን ያፉን እንጀራ ትቶ ከውሃ ውስጥ ገባ። ያም የተከተለው ሁለተኛ ውሻ ያንን እንጀራ ይዞ ሄደ። ያ ግን ከባህሩ ወጥቶ ያንንም ሁለቱንም አጣ። ያንንም ይህንንም አላገኘም። እንዲሁ እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎት ዋጋ ለሌላ ሳይጠራጠር ለሚጸልዩ ይሆናል እንጂ። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ የልጅሽ መታመን ከልቦና አይወጣም፣ ፍቅርሽም ከልቦና አይናወጥም። አዳም ችግርም ቢያገኘኝ በአንቺ ታመናለው፣ አንቺ በጸሎትሽ እንድትፈጽሚልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ በወርቅ ግድግዳ ላይ የተሰራሽ የእንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኝኝ፣ የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ። በክንፈ ሕሊናዬ ወደ አየር ተነጠቅሁ፣ ሐሳቤ ልምሽ ሆና ተመለሰች። ከምስጋናሽ ከእኩሌታው እኩሌታ ሳትደርስ ዳግመኛ ወዳሴሽን ወደ ማወቅ ባህር ለዋኝ ወደድኩ። ወደ ክብርሽ ገናናነት ወደ ብደርስ ዘንድ ደከምኩ። የአንዲቱን ማዕበል ሞገድ ያህል ስንኳ አላለፍኩም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባህር መሰረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናናነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በመሃይምናን ዘንድ ስምሽ የጣፈጠ ነው፣ ከምስጋናሽ ጋር በጠሩሽ ጊዜ። ሃይማኖታቸው በቀና ምእመናን ሁሉ አፍ ስምሽ ጥዑም ነው፣ ከውዳሴሽ ጋር በጠሩሽ ጊዜ። በቤተ ክርስቲያን ሁሉ አፍ ስምሽ የጣፈጠ ነው፣ ከምስጋና ጋር በጠሩሽ ጊዜ። ስምሽ ከወተት ከማር ከወለላ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን እርጉም ነው። ከርኩሰት ሁሉ ንጽሕት ከኃጢአት ሁሉ የጸራሽ እንደሆንሽ የማያምን እርጉም ነው። ካንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን እርጉም ነው። የማያከብርሽ ለልዕልናሽ የማይሰግድ ለዘላለም እርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡም የማያከብርሽ እርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱ የማይመርቅሽ እርጉም ነው። ለክብርሽ የማይሰግድ ለገናናነትሽ የማይገዛ እድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የተከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ፣ የልጅሽ ወዳጅሽን ምስጋና በሚያስቀር በክቡድ እንቅልፍ እንደ በድን አንሁን። አንቺም ደግሞ ቀኝ እጅሽን ዘርጊ። እኔን ከመኝታዬ ለማንሳት ከሰው ደም የተጸማ ጠላት ለጸሎት ሊነቁ በወደዱ ጊዜ በአይን ቅንድብ ላይ እንቅልፍ ያበዛልና በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለማስታጎል ይህንን ሁሉ ይተናኮላል። ቢነቁም እንቅልፍ ከአይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቶ በማሳሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና አይኑን ይወገዋል። ከሚጸልዩ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና
ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሰው ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ታመመ፣ በልጅሽ ተጨነቀ። በአንድ ልጅሽ መስቀል ሲቃ ያገኘው ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በጸነስሽ ጊዜ እርሱ በአይሁድ ልቦና እንቅፋትን አገባ፣ እንዲህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ። በአይሁድ ልቦና ቅናትን አሳደረ። በልጅሽ ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞት ድረስ ስርግርግ ለማለቱ መጻጸውንም ከሐሞቱ ጋር እንዲያጠጡት አደረጋቸው። ሞቶ ከተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ዳግመኛ ዘበዘባቸው። ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊት እኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በእረፍትሽ ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ። በድንሽን ጥለው እስከ ሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላል። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እንግዲህ በእርሱ ላይ አሰልጥኝኝ ራሱን ረግጠው ዘንድ በበኩር ልጅሽ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ሰለባ የሌለው ይህንን ጎስቋላ ገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህንን በመለኮት ሰይፍ ራሱን ቆርጠው ዘንድ፣ ንግሥት ሆይ ይህንን እቡይ ትዕቢተኛ እሳለቅበት ዘንድ ተይኝ። የልጅሽ እጅ ያጸናው ክንዱም በእኔ እጅ ተይዞ ይጣለው። መንፈሳዊ ረቂቅ ኃይሉም ጥልቀቱም ወደማይታወቅ ርዝመቱ ወደማይገኝ ወደ ገሃነም ገደል ይጣለው። ኑ እንግዲህ ይህችን ንጽሕት በግና ክብራትና ግናት የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና ንጹሑን የዝናብ ውሃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትነት ከድንግልና አስተባብራ ያዘች እርሷን ኑ እናመስግናት። እስከ ዘላለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑ ክብሯን ገናናነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑ እናመስግናት። በዚች ሕግ በዚችም ኪዳን አለባት። ሙሴም በኦሪት የተጻፈውን ለሕዝቡ ከነገረ ወዲያ ድንኳኑንም የሥራቸውንም ዕቃ ሁሉ ነዋየ ቅድሳቱን ይረጫል። እንዲሁም ልጅሽ ለደቀ መዛሙርቱም የወንጌልን ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነትም መሃይምናኑን የተቀቡ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስለፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህን የደሙ ቃል ወደ እኔ ደረሰ። የሕዝብና የአሕዛቡን ኃጢአት የሚያርቅ ነው እንጂ ጌታ ለደቀ መዛሙርቱ እንደነገራቸው እንዲህ ሲል ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደሜ ይህ ነው፣ ንሱ ጠጡ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ እስራኤላዊ
እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአትን ለማራቅ የማይችሉ የአሮን ልጆች እንደ ሰውት ላም ደም አይደለም። የዓለሙን ኃጢአት የሚሸከም የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰ ነው። በ11 ሰዓት የአይሁድ ፋሲካ አለፈ። ይህ ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለም የማይደርቅ ነው። ይህ ደም የእኔ ዋጋ የዕዳዬ ክፋይ ነው። እኔ በዚህ ደም ተማጽኛለሁ። እድል ፈንታዬ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን፣ ይህም ካንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ሆነኝ። ቅድስት ድንግል ሆይ በክርስቶስ እንድንድን፣ በክርስቶስ እንድንኖር፣ በክርስቶስም ነፍሳትን ከሚወጡ እባቦች እንድንቤዥ አድርጊን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ አድኝን። በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝን። አስማት ከሚጽፉ ጠልሰም ከሚጠለስሙ በወፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ጠርበው ከሚጥሉ ድንጋዮች እንጨት ጠርበው ደንጊያ ለዝበው ከሚያመልኩ አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ በፀሐይ በጨረቃ በከዋክብት ከሚያመልኩ በመጽሐፍት ምልክት ከሚጠነቁሉ አድኝን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንን ሁሉ ከሚሰራ አድኝኝ። እኔ ግን በልጅሽ ልኖር፣ በባህሪ አባቱ ልድን፣ በመንፈስ ቅዱስ እጅ ልጠበቅ እወዳለሁ። በሦስትነቱ የሃይማኖት ፈትል ተይዤ ልኖር እፈቅዳለሁ። የተሸበረ ፈትል ፈጥኖ አይቆረጥምና ሦስቱ ሥላሴን በማመን ደንጊያ መሠረት የታነጸውን የሲኦል አጋንንት አይችሉትም፣ አይበረታቱበትም። እሊህም ደግሞ እንደመጣባቸው የሚገሰግሱ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያንን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልን፣ ጠቃቅኑን ቀበሮች ወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንካላው ጎድጓድ ጎዳና ከመሄድ እንድንርቅ በቀናው ጎዳና እንድንሄድ አድርጊን። ድንግል ሆይ ዶሮ ገላግልቶቿን በክንፎቿ በታች እንድትሰውር በክንፈ ረድኤትሽ ጥላ ሰውሪን። ድንግል ሆይ ያማረ የተወደደ የነቢያት ነገር ተነገረልሽ፣ ያማረ የተወደደ ምስጋናም ስላንቺ ተደረገ። የአብ ልዑል ክንዱ ከደነሽ፣ የመንፈስ ቅዱስ ክንፍ ጋረደሽ። አንድ ልጁ ካንቺ ሰው በሆነ ጊዜ መልአኩ ቅዱስ ገብርኤልን ባበሰረሽ ጊዜ ይህ አካላዊ ቃል ከገብርኤል ብስራት ጋራ በሆድሽ ገባ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሽው። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንዲህ ሲል ወንጌላዊ እንደተናገረ እንዲህ ሲል በኩር ልጇ እስከወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህም ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት በማለት እነዚህንም መናፍቃን የኤጲፋኒዎስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ እንደተናገረው እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ። በነገሥት መጽሐፍ ደግሞ እንዲህ ይላል፣ አቢሳን ዳዊት አላወቃትም። ይህንን ነገር ምክንያት አድርገው ወደ ድንግል መለሱ።
ከወለደች በኋላ ከዮሴፍ ተገናኘች በማለታቸው አወቃት ማለት ግን ወደ ሁለት ነገር ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ የድንግል መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋራ እንደ እርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅ ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡ ያለው ነገር ቢሆንም እንዲቀላ፣ ድንግልም እንዲሁ የልህዋ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደርሱ ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጻበት ጊዜ አለ። እንደ ጽጌረዳ የምታንጸባርቅበት ጊዜ አለ። እንደ ገነት ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለዋወጠም። በመልኩ መለወጥ መልኳን የሚለውጠው ልጇ መለኮት ከእርሷ ከነሳው ትስብእት ጋራ ከሆዷ ወጥቷልና። የልዑል ኃይሉ ሥራም ፍጹም ገናና ነው፣ ፍርዱም እውነት። የስሙ ምስጋና ብሩክ ልዑል ነው። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍ አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽህና የቅድስና መሰረት ሆነች። አቤቱ ሆይ ክብሯን ገናናነቷን በመረዳት አመሰግናት ዘንድ ለልቦናዬ ድምር ዕውቀትን ስጥ። አቤቱ ሆይ ለአንደበቴ ኃይለ ቃልን ስጥ፣ የማኅፀኗን መክበር የድንግልናዋን ነገር አወራ ዘንድ። እርሷም ደግሞ እኔን ለማዳን የታመነች ናት፣ ለድንቁርናዬም የበጎ ምስራች ወሬ ናት። ለእጆችም የቅድስና አምባር፣ ለእግሮች እውነተኛ ጎዳና፣ ለአንገቴ ድሪ አሽከንታብ፣ ለራሴ አክሊል ዘውድ፣ ላፌ ጣፈጠ እንጀራ፣ ለአፍንጫዬ ሽቶ መዓዛ፣ ለመዋረዴ ከፍታ፣ ለሕመሜ ጤና ናት። ድንግል ሆይ ንጽሕናን እንደ መላእክት የለበስሽ እንደ ነቢያት መንፈስ ቅዱስን የተመላሽ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነጽሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባህር ጥልቀት፣ የደመና ግዘፍ፣ የዝናባት መታዘዝ፣ የፀሐይና የጨረቃ የከዋክብት ጸዳል አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ በሁሉ ተመሰልሽ፣ በሁሉም መሰሉሽ፣ አንቺን ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሻልና የማትሸከመውን ተሸከምሽ። ኪሩቤል የልጅሽ ሰረገሎች ናቸው። ሱራፌልም ከባህሪ ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናናነት ለጌትነትሽ። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችን አንቺ ነሽ። ለዘመዶቻችን መመኪያ የሆንሽ የዓለም ሁሉ መድኃኒት ባንቺ ተደረገ። የአምላክ ይቅርታ በሰው ልጆች ላይ ባንቺ ጸና። የፍጡር ባህሪ ከፈጣሪ ጋር ባንቺ አንድ አካል፣ አንድ ባህሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ መንክር ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡርን መልበስ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ወደ ልጅሽ እጮኻለሁ እንዲህ ስል፣ ከመላእክት ልዕልና ይልቅ የሰውን መዋረድ የወደድክ ሆይ
ስለሰራሁት ኃጢአት አትናቀኝ፣ አትንቀፈኝ። የሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታትን ለመሳተፍ የወደድክ ሆይ ነውር ነቀፋ ከሌለበት ከመለኮትነት ምስጢር አሳትፈኝ። ከኤሳው መልክ ይልቅ የያዕቆብ የፊቱን ደም ግባት የወደድክ ሆይ አቤቱ ስለሰራሁት ኃጢአት እኔን አታርቅ። እኔ አንተን ለብቻ በደልኩ፣ ለራሴም ኃጢአት አብዝቼ ሰራሁ። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በጠላቴ ምክር በደልኩ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኃጢአትን በመውደድ ጌጤን ሽልማቴን ተውኩ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ ትሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን። አቤቱ ሆይ እኔን ይቅር ለማለት ትጋ፣ ይቅርታ ካንተ ዘንድ ነውና። አቤቱ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቀዋለህ። አቤቱ ሆይ ድካሜ የሚበረታታበትን ረዳትነት አንተ ታውቀዋለህ። አቤቱ ሆይ ሕይወቴ የሚሆንበትን ጥበብ ምክንያት አንተ ታውቃለህ። ሰራተኛ ስራው የሚከናወንበትን ነገር ያውቃልና፣ ስራ ለሰሪው ጥበብም ለጥበበኛው ይታዘዛልና ይከናወናል። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ሆይ የእጆችን ሥራ እንደማይጠፋ አድርግ። አቤቱ ሆይ የወዳጅን የአብርሃምን የይስሐቅን ኪዳን አስብ። የመረጥከውን የእስራኤል የያዕቆብን ኪዳን ሕግህን ለመጠበቅ ከአሕዛብ የለየኸውን በሕግ ያጸናኸውን በስምህ ያስጠራኸውን ለቤተ ርስት ዕድል ፈንታ ጽዋ ተርታ ያደረግከውን ያዕቆብን አስብ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በላይ ሰለጥን ዘንድ ሰይጣንን አታሰናብችው። በምውልበትና በማድርበት የልጅሽ ሰራዊቶች የሚሆኑ መላእክት ይጎብኙኝ፣ ከጠላት ጦርነት ያድኑኝ ዘንድ በልጅሽ መስቀል አጥርነት እጠሪኝ። እኔ ባለሁበት ስፍራ ሁሉ ርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያ ሰውሪኝ። በልብስሽ መዓዛ አሻትት ዘንድ ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ ጸሎት ለማስታጎል እንቅልፍ በመጣብኝ ጊዜ የልጅሽ የመለኮትነቱ ኃይል ከቀንድቤ ከሽፋሽፍት የሚያርቀው አንደበቴም አንቺን ለማመስገን የተጋ የነቃ ይሆን። እግሮቼም በፊትሽ ሳይናወጹ ይቆሙ። ግዳጅን ካንቺ ዘንድ እስክፈጽም ድረስ ለጸሎቴም እጆች የተዘረጉ ይሆኑ። ከጌታው ደሞዙን እንደሚቀበል ሰው ሁሉ 10 ጣቶችም እንደ ፋና መብራት ይሆኑ። ጠላቱን ይወጋው ዘንድ የእሳት ሰይፍም ከአንደበቴ ይውጣ። የሚቃረነውን ይቆርጠው ዘንድ በጸሎት ሳለው በላይ አሳብ ማብዛትን እንግዲህ ወዲህ አይደገምም። እንግዲህ ወዲህ አይድገም። የሚወላውልም ልቦና ያምጣብኝ። አባቶች የቅዱሳን መነኮሳት እንዲህ ይላሉና ከእግዚአብሔር ፊት የሚጸልይ ሁሉ የልቦናው ሐሳብ ከቤተ ክርስቲያን ውጭ ቢሆን ወይም ወደ ስራው አንድ ልጅ አለው ከእርሱ ሌላ የሌለውን ሰው ይመስላል። እርሱም በእግዚአብሔር ፊት የሰወው እርሱ ደግሞ ስለ ስጋዊ ነገር የሚደክም የነፍሱን ነገር ቸል የሚል ይመስላል። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ ልቦናዬ በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጌው። ከሰይጣን ወገን የሚገኘውን የልቦናዬን መቀዝቀዝ ስንፍናዬን አርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን። ጽጋግና ጨለማ ከኔ ራቅ። ልቤም እንደ መብረቅ ብርሃን ይብራ። እንደ ሚያዝያም ፀሐይ በኃይል የሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ አታደርጌኝ። እናትም ለልጆቿ እንድትተጋ ለግዳጄ ሁሉ ትጊ።
ዓይኖቼ ወደ አንቺ ያንጋጥጣሉ እንደ ባሪያ ወደ እመቤቴ እጅ። ዓይኖቼ ወደ አንቺ ያንጋጥጣሉ ባሮች ወደ ጌቶቻቸው እንደሚያንጋጥጡ፣ ልጆች ወደ አባቶቻቸው እጅ እንደሚያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ልጆች ወደ እናቶቻቸው እንደሚያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታ ንጹሕነት ይልቅ ምን ይነጻል? የበደለውን እንዳልበደለ ያደፈውን እንዳላደፈ ኃጥኡን እንደ ጻድቅ ዘማውን እንደ ደናግል የሚያደርግ አሁንም ደግሞ ይህ የሚያነጻው ይቅርታው በእኔ ላይ ይውረድ ርኩሰቴን ያነጻ ዘንድ የልጅሽም የምሕረቱ ዝናብ በላይ ይውረድ የሰውነቴን ርኩሰት ያጸብ ዘንድ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንጋጥጬ እንዳላፍር ተስፋ እንዳልቆርጥ የተመኘሁትን እንዳላጣ አድርጊኝ። ድንግል ሆይ ለንጽህና መንፈስ ማደሪያ ለበረከት አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ ለመጻሕፍት ነገር ማከማቻ መዝገብ ለሃይማኖት ሽቶ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጥኩ በትዕግስት የተከለልኩ አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ ማርያም ሆይ ወደ አንቺ የቀረብኩ ወደ ልጅሽ አንድ ሆንኩ አድርጊኝ። አሁንም ወደ አንቺ ጮኻለሁ የወደድኩትን ነገር ታቃኝልኝ ዘንድ ያሻሁትን ባሰብኩት ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናናነትሽን አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና ስለዚህም የነጎድጓድ ልጅ ነሽ። ያዕቆብና ዮሐንስን አኔሬጌስ ብሎ እንደጠራቸው ይኸው የነጎድጓድ ልጆች ማለት ነው። ከቤተ መንግሥትና ከቤተ ክህነት ናቸውና ስለዚህ የነጎድጓድ ልጆች ተባሉ። እኔም የነጎድጓድ ልጅ ነኝ። እኔም የነጎድጓድ ልጅ ነሽ አልኩሽ። የመወለድሽ ድምፅ ወሬ እንደ ነጎድጓድ ድምፅ ይሰማልና ለክብርሽ መገዛትን እሰጣለሁ። ስግደትም ለገናናነትሽ ከሆድሽ ፍሬ ባፌ ጨምራለሁ። የፍሬሽም ድምፅ ለጆሮ የጣፈጠ ነው። የሽቶሽ መዓዛ ለአፍንጫዬ ያማረ የተወደደ ነው። የድንግልናሽ ምስጋና ደረቅ ጠጅ እንደጠጣ ልቦናዬን ደስ ያሰኛል። ስለ አንቺ ደስታዬ ምን ያህል ነው! ሐሴቴ ስለ ክብርሽ ምንኛ ነው! አነጋገርሽ ያማረ ነው። ነገርሽ የጣፈጠ ከንፈሮችሽ የሐሴት መፍሰሻ አንደበትሽ ምስጋና ጎርፍ ያለበት ነው። እጅግ አማርሽ፣ እጅግ ተወደድሽ። መልክሽ ምንኛ ውብ ነው። ውድሽም እንደምን ነው! ፍቅሬ ሆይ በደስታሽ ቁመትሽ የሰሌን ዛፍ ይመስላል። የልብስሽም ሽታ እንደ ሽቶ ነው። የአፍሽም መዓዛ እንደ ወይን ጨርቋ ነው። የአፍሽ አከፋፈት እንደ ቀናንሞስ አበባ ሙዝ ነው። ሁለንተናሽ አማረ የተወደደ በመንፈሳዊ ጌጥ የተጌጠ ነው። የምስጋና መብራት ይከብሻል ከመለኮታዊ ብርሃን ጋራ። የብርሃን እናት ሆይ የመሲህ እናት የአምላክ እናት የዓለም መድኃኒት እናት የናዝሬቱ ኢየሱስ እናት ሆይ ከልጅሽ ዘንድ ለምኝልኝ። ለሥጋዬ መበረታታትን ለነፍሴ ዕረፍትን ለልቤ ሐሴትን ከዛሬ እስከ ዘላለሙ ድረስ ሕይወትን ከልጅሽ ከወዳጅሽ አሰጭኝ። የክርስቶስ ቤተሰቦች ከእናታችን ከድንግል ማርያም በረከት ረድኤት ያሳትፈን። ጾሙን የበረከት የፍቅር የሰላም የድህነት አምላካችን እግዚአብሔር ያድርግልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።